ሻሃዳ ላስይዝሽ ዝግጁ ነሽ? በቪዲዮ ልውጣ ወይስ? እሺ ለመቀበል ዝግጁ ነሽ እስልምና? ከኔ ሃይማኖት ማለት የጠየቅኩት ያልተመለሰልኝ ጥያቄ ያለገባህ አይደለ? ያ ማለት እኔ ጠይቄ እዚህ ጋር ምን መሰለ፣ አንድ ሃይማኖት ስታመልከውም ሆነ ወይም የሆነ ነገር ስታደርግ ምን አለ መሰለ፣ አንደኛ ያንን ነገር ጸሎት ስታደርግ መሰማት አለብህ። ገባህ አይደለ? እኔ ግን ከአንዴ ሁለቴ ከሁለቴ ሶስቴ ከዛ በላይ ከአንገቴ ተደፍቼ ለምኜ አስለምኜ ወይም ደግሞ ጸሎት አስደርጌ ነበር። ገባህ አይደለ? እኔ ስለ ክርስትና ሃይማኖት ብትጠይቀኝ ምንም አላውቅም። ቢያንስ 18 19 ዓመት ኖርኩበት። ገባህ አይደለ? ያ ማለት እንዴት ነው የምነግርህ? አንዳንዶቻችን ስለ እስልምናም ሆነ ስለ ክርስትናም በደንብ ሳናቅ ቤተሰብ እንትን ባለን ብቻ እንኖራለን። ገባህ አይደለ? ያ ማለት እኔ ተማሪ ያለው ስለ ሃይማኖቴ ግድም አይሰጠኝም ነበር። ግድም የሚሰጠኝ ልጅ አልነበርኩም። ዘንድሮ የ12ኛ ክፍል ተማሪ ነኝ እና ይሄ ሁሉ ጥያቄ እንዴት ዛሬ ይሄ የሃይማኖት መፈላቀቅ ከመጣ በኋላ ይሄ እንዴት ልመጣልሽ ቻለ ምናምን ልትለኝ ትችላለህ። እና ሴትዮዬ እኔ ሙስሊም እንደሆንኩ ነው የምታውቀው። እኔ ሙስሊም እንደሆንኩ ነው የምታውቀው እና ዛሬ ልጇ ነበር መስጊድ አልሄድም ብሎ መስጊድ ሄድን ነይ እንሂድ፣ እሱ አልሄድም ብለዋል። እሱ እዚህ ሳለ ደግሞ አንቺ እዚህ ልትኖሪ አትችይም እና ትሄጃለሽ ምናምን አለችኝ ማለት ነው። ከዛ እሺ አልኩኝ። እኔም ያው ግዴታ መሄድ ስለነበረብኝ ሄድኩኝ ማለት ነው። ከዛ ሲሄድ ምንድን ነው ያልኩት? እነሱ ቁርአን እየቀሩ ወይም ደግሞ ሰለዋት እያደረጉ ሳለ እኔ ምንድን ነው ያልኩት? ፈጣሪ ዛሬ እውነት ካለ አላህም ወይም ገብርኤል ብዬ አልልም እና እውነት ካለ ትክክለኛውን ፍርድ ወይም ደግሞ ትክክለኛውን ሃይማኖት አገናኘኝ ብዬ ጸለይኩ ማለት ነው። እነሱ እንደዛ ሲሰግዱ ምናምን እኔ የራሴን ጸሎት እንጂ የእነሱን አልሰማሁም። ገባህ አይደል? የራሴን ብቻ ፈጣሪ አንተ እውነት ካለ ወይም ደግሞ በቃ ትክክል ከሆንክ ትክክለኛውን ነገር አሳየኝና ወደ ትክክለኛው መንገድ ምራኝ አልኩኝ ማለት ነው። ከዛ ወደ ትክክለኛው መንገድ ጠዋት ልጆቹን አላቃቸውም ሰግጄ መጥቼ ምናምን በቃ አዳሬን የሆነ ልጅ ነበር ለምን ከሱ ጋር ትሄጂ ምናምን ሲለኝ አደረ ማለት ነው። እና ከዛ ከሱ ጋር ብትሄጂ እኮ ትክክለኛሽ መልስ ታገኛለሽ። ስለዚህ አንቺም የመወዛገብ እንትን አትኖሪም። ከዛም ደግሞ ያልተመለስልሽንም ጥያቄ መመለስ ይኖርብሻል እንጂ ሁሌ ሳይመለስልሽ ቀርቶ ለምን ታዝኛለሽ? ለምን ደግሞ በሃይማኖትሽ እርግጠኛና አማኝ ሳትሆኝ ከምትኖሪ ለምን እንደዛ ታደርጊም ምናምን ሲለኝ ከዛ እሺ አልኩት። ልጆቹን አላቃቸውም። ከዛ ልጆቹን አላቃቸውም። ጠዋት ገባሁኝና ገስት ላይ ሳናክራቸው ምናምን ከዛ ልትሳደቢ ነው ምናምን አሉኝ ማለት ነው። እኔ ለመሳደብ ብፈልግ እኔ ማንኛውንም ሃይማኖት አከብራለሁ፣ የራሴንም ሃይማኖት አከብራለሁ፣ የሰውንም ሃይማኖት አከብራለሁ። ገባህ አይደለም? እዚህ ጋር ዛሬ ኦርቶዶክስ እንደዚህ አይደለም ወይም ሙስሊም እንደዚህ አይደለም ብዬ የምናገር ሰው አይደለሁም። የወረድኩ ሰውም የዘቀጥኩ ሰውም አይደለሁም። ያ ማለት ደግሞ እዚህ ጋር ብቻ ፈጣሪ ዋናው ነገር የምነግርህ ነገር እስከዛሬ ስለምነው ፈጣሪን ስለምነው ሳማልደው አንድ የሚያገኘሁት ነገር አንድ የሚያገኘሁት መልስ አልነበረም። ዛሬ ግን እኔ አምኜበት ፈልጌው ባይሆንም ሄጄ ፈጣሪ አንተ ትክክለኛ ፈጣሪ ከሆንክ ትክክለኛ ፈጣሪ ትክክለኛ ፍርድ የምትሰጥ ከሆነ ዛሬ ወደ ትክክለኛው መንገድ ምራኝ አልኩት ማለት ነው። ገባ? እዚህ ጋር አንተን ስላገኘሁ ትክክለኛው መንገድ እንዳገኘሁ ነው የምቆጥረው። ያ ማለት አንተ ታስረዳኛለህ፣ ከዛ ደግሞ ሌሎቹንም ነገሮች እንዳቅ ታደርገኛለህ ብዬ ስለማስብ ይህን ሃይማኖት እንዴት በአንድ ቀን ምናምን ልትለኝ ትችላለህ። በአንድ ቀን መቀበል ይከብዳል። ገባህ አይደለ? ይህን ሃይማኖት በአንድ ቀን ለመቀበል ወይም ደግሞ በአንድ ቀን እንትን ለማለት ለምን እኔ ከቤተሰቦቼ ጋር ሁሉ የተጣላሁበት ነው። ያ ማለት ከዚህ ጋር ማተብ ስታዋልቅ ምናምን ቤተሰብ ምናምን ይሰማል። ያ ማለት ደግሞ ለምን እንዴት ምናምን የሚል ነገር ይፈጠራል ነው። ከዛ እንዴት ምናምን ተብዬ ነበር ያኔ ማተቡን ሰዋልቀው ምናምን። ለምን እኔ ከዛ ስመጣ ምንድነው ብዬ የመጣሁት ሙስሊም ነኝ ብዬ ነው የመጣሁት። ለምን እዚህ ጋር ሙስሊሞች ካልሆንኩ እዚህ ሀገር ላይ እንደሚያሰቃዩ ነው የማስበው ማለት ነው። በቃ እዚህ ሀገር ላይ ያን ያክል ምቾት አይኖረኝም ምናምን ብዬ ስለማስብ ማተቤን ከዛው በጥሼው ነው የመጣሁት እና ከዛ ያው እዚህ ይዤው ነበር። ከዛ እዚህ ይዤው መጥቼ ምናምን በቃ ሴትዮዋ የሆነ ሰዓት ላይ ፈትሻ ክላሴን ብታገኙስ ምን ትለኛለች ምናምን የሚል እንትን ማተቤን ያው ፈልጌ ባይሆንም ወረወርኩት ማለት ነውና ከዛ ያንን ወረወርኩት። እንግዲህ ክርስቲያንም ካላችሁ ከታች በጣም ይቅርታ እና ያንን እንትን ወረወርኩትና ስወረውረው
ምንድነው በቃ ፈልጌው አይደለም ያንን ሃይማኖት ወይም ደግሞ ያንን መስቀል ማውረድ ፈልጌው አይደለም። ለምን እኔ ማተቤን በጣም ነው የምወደው፣ በጣም እንትን እለዋለሁ። ግን ያው እስካሁን ድረስ ትክክለኛ ፍርድ አልተሰጠውም ነው። ገባህ አይደለ? ለምኜው ስለ ክርስትና በደንብ ልወቅ፣ በቃ ስለ ሃይማኖቴ በደንብ ማወቅ እፈልጋለሁ። ለምን እዚህ ጋር አንድ ክርስቲያን መስቀል ስላንጠለጠለ ብቻ ነጠላ ለብሶ ቤተክርስቲያን ስለሄደ ብቻ ክርስቲያን አይባልም። ሙስሊምም ደግሞ ኢጃባ አድርጋ ስለሄደች ብቻ ሙስሊም አትባልም። ስለ ሃይማኖቷ በደንብ ማወቅ አለባት ነው። ከዛ ስለዛ ነገር ስለሆነ ብቻ ያንን ነገር ሳደርግ እስካሁን ድረስ ከማንም ክርስቲያን ጋር ወይም ደግሞ ከኦርቶዶክስ ጋር ኖር ያለው። ግን ደግሞ ለዚህ ለጥያቄ እንዴት ነው አንቺ እንዴት ለምን እንደዚህ አትጂ ምናምን ብዙ ጓደኞች አሉኝ የሰንበት ተማሪዎች ምናምን። እኔ ግን ለምን እዛ አልሄድም? እዛ የሚሄዱ ልጆች ሁሉ ያስጠሉኝ ነበር። በቃ እነሱ ጓደኞቼ ከሆኑ እነዛ ልጆች ለመራቅ እንጂ ያን ያክል አልቀርባቸውም ነበር። እነማዘር ለምን አትሄጂም አንቺ ሁሌ እንደዚህ እንደሆንሽ እንደተንዘላዘልሽ ምናምን ገባህ አይደለ? ያንን ነበር ቤት ስም ያለኝ። በቃ እኔ ዘልዛላ ሁኜ ወይም ደግሞ በቃ ቤተክርስቲያን መሄድ እፈልጋለሁ፣ ግን በቃ እኔ ማስበው ሰይጣን እንዳገደኝ ነው። ገባህ አይደለ? እና በቃ እንደዛ አድርጌ ምናምን ስለማስብ አሁን ላይ በቃ የተመለሰልኝ ነገር ወደ ዋናው ነገር ስመጣለህ እስከዛሬ ሳመልክበት የነበረው ሃይማኖት ስለምነው ሳማንድደው ያልተመለሰልኝ መልስ ወይም ወደ ትክክለኛው መንገድ ያልመራኝን ነገር ዛሬ ላይ ባላምንበትም በግድታ ሄጄ ፈጣሪ አንተ ትክክለኛ ፈጣሪ ከሆንክ ፍረደኝ ማለት እዚህ ጋር ምን መሰለህ፣ እኔ ስትሄድ ሴትዮዋ በጣም ነበር ያናደደች። ለምን ከሰው ሀገር መምጣቴ ምናምን እያልኩ ነበር የመጣሁትና ከዛም መስጊድ ሄድኩኝ። መስጊድ ሄጄ አዛን ሲል ራሱ ሴትዮዋን ነው ንቅ ያደረኳት። ለምን እኔ ከዚህ በቅርበት በሩቅ አዛን እሰማለሁ እንጂ ከቅርበት እዛው መስጊድ ሆኜ ሰምቼ አላውቅም አዛን። እና ከዛ አዛን ሲል በቃ የሆነ ሴትዮዋ ንቅስ አድርጋት አንቺ ምንድነው አዛን ሰምተሽ አታውቂም እንደ ምናምን ስትለኝ አይ እኔ መስጊድ ገብቼ ስለማላውቅ ለዛ ነው አልኳት። ለምን እሷ ስሜ ብሌን ነው የሚባለው እና ከዛ ብሌን ስምሽ ብሌን ነው፣ ከዛ ደግሞ ሶላት አሰግጅም፣ ለምን ሁሌም ለምን ሶላት አሰግጅም፣ ለምን እንደዚህ አትይም ትለኝ ነበር ሴትዮዋ። በጣም ጥሩ ሰው ነች እና ሶላት ብሰግጅ እኮ አሪፍ ነው፣ እኔ ራሱ በትርፍ ጊዜ ቁርአን አስቀራሻለሁ እና ለእኔም አጅር አለው ለአንቺም ደግሞ ምናምን ትለኛለች። እና ከዛ በቃ እሷንም ከንትን አልቆጥራትም። ግን በዛሬ ባየሁት ነገር ወይም ደግሞ በዛሬ ፈጣሪ ሰምቶ ከንተ ጋር ባገናኘኝ ነገር የእውነት ከምነግርህ በላይ ከማስበው በላይ እስከዛሬ ከጠየቁት ጥያቄ በላይ ዛሬ ላይ በቃ ብዙ ጥያቄ ፈጥሮብኛል። ለምን ጥያቄ ፈጠረብኝ? አንደኛ በቃ እኔ አላህ አንደኛ እዚህ ጋር ኦርቶዶክሶችን በእንጨት ያመልካሉ ምናምን እንደሚባለው በድንጋይ ያመልካሉ፣ ሙስሊሞች በድንጋይ ነው የሚያመልኩት ይላሉ። እና ከዛ ስለዛ ነገር ስለሆነ በቃ ያንን ነገር ይዘህ ነው የምታድግና ብቻ ብዙ ከባድ ነገር አለው። ግን ብቻ እኔ ምን እንደምልህ አላውቅም፣ ቃላት ነው የሚያጥረኝ። ዛሬ ላይ እንደዚህ ሆንኪም ብዬ ሌላ ነገር ማምጣት አልፈልግም፣ ግን ብቻ በውስጥ እናወራለን እና እንደዛ ስለሆነ እስልምና ሃይማኖትን ለመቀበል የእውነት አንዴም ሁለቴም ሳይሆን በቃ በጣም ከምነግርህ በላይ ዝግጁ ነኝ። ያ ማለት ግን ይህንን ስለነገርከኝ ብቻ ሳይሆን እኔ ስለ እስልምና የሚያሳውቀኝ በደንብ እንድታሳውቀኝ እፈልጋለሁ። ገባህ አይደለ? እኔ ሌሎች እስላሞች ልጆች አውቃለሁ፣ ሙስሊሞች ልጆች ቁርአን የቀሩ ሶላት የሰገዱ ምናምን አውቃለሁ። ግን ደግሞ አንተ በደንብ ታውቃለህ ብዬ ያሰብኩት ለምን እንደሆነ ታውቃለህ? አንደኛ ለራስህ ሃይማኖት ብቻ ሳይሆን ለሁለቱም ሃይማኖት አነጻጽረህ ነው እንትን የምትለውና በቃ አንዳንዴ ሚዲያ ላይ ስትሆን ሶሻል ሚዲያ ላይ ስትሆን እዚህ ጋር ወይ ለፎሎ ያደርጉታል ወይ ለሆነ ነገር ያደርጉትና የራሳቸውን ሃይማኖት ብቻ ነው ገልብጠው የሚያሰሙት ማለት ነው። ገባህ አይደለ? ክርስቲያኖቹ ሙስሊሞቹ ለምን እዛ ጋር መጀመሪያ የሄድኩባቸው ልጆች ምንድን ነው ያሉኝ? አንቺ ትክክለኛውን ሃይማኖት መኖር ካለብሽ ትኖሪያለሽ፣ ካልኖርሽ ደግሞ አንቺ እንደውም ክርስቲያን አትመስሊኝም ምናምን ነው ያሉኝ። ያ መሆን የለበትም። ሲቀጥል ያው ይህንን ከጥፋት ብቻ ባልወስደውም ግን እንደዛ መሆን አልነበረበትም። ግን ችግር የለውም። ለምን እኔ ከዛ ከኦርቶዶክስ ልጅ ጋር መጣላት የማልፈልገውን አጣልተውኛል። ገባህ አይደለ? እኔ ፈልጌው ወይም አስቤበት ሳይሆን እንደዛ መሆን የለበትም ማለት እዚህ ጋር የትኛውን ሃይማኖት ወይም ደግሞ የሰው ልጅ ምን አይነት ነገር ይዞ እንደሚመጣ አይታወቅም። ገባህ አይደለ? እኔ ዛሬ ሄጄ ሴትዮዋ ዛሬ ሄዳ ገትታ ይዛኝ ሄዳ ያንን ነገር ባልሰማ ኖሮ ወደ አንተም ጋር ወደዛም ወደ ልጅ ጋር አልደውልም። ያንንም ልጅ አላወራውም። ያንንም ልጅ አወራሁት በመሰለህ ዋትስአፕ ላይ ነው የምናወራውና ከዛ ዛሬ እኮ ሴትዮ መስጊድ ይዛኝ ሄዳ አዛን ሲባል ደንግጬ ሴትዮዋን ጨመደርኳት እና ፈጣሪዬ አንተ እውነት ካለህ አንተ እውነት ፈጣሪ ከሆንክ ትክክለኛ ሃይማኖትን አሳየኝ ማለት በቃ ግለጽልኝ እና ደግሞ በትክክለኛ ሃይማኖት እንድጠራ ወይም ደግሞ ትክክለኛ አምልኮት እንድኖረኝ አድርገኝ ብዬ ጸለይኩ ምናምን ስለው ከዛ ሁሌም ይነግረኛል ስላንተ ለምን እሱ ጋር አትሄጂም
ግን ያኔ እንደዛ ሲሉ ጭራሽም ነው የምንትን ማለው ማለት ነው። ለምን በቃ እሱን እንደ ጥላቻ አንተ የራስን ሃይማኖት እንትን ለማለት የሰው ሃይማኖት እያነቅ ምናምን ያንን ነገር ነው እናምለው። ከዛ ዛሬ ግን ምንም ሳይለኝ ልጁ አንድ ቃል ብቻ ያንተን ነገር ነገረኝ። በቃ ሁሱ ብለሽ ሰርች አድርጊ ምናምን አለኝ። ሰርች አደረግኩ። ብዙ በስምህ ብዙ ልጆች አሉ። ያው በስምህ ብዙ ልጆች ቢኖሩም ያው ፈጣሪ ብሎ አገናኘኝ ማለት ነው። ለምን እኔ ሁሱ ብዬ ከ10 ምናምን ልጅ በላይ ነው ፎሎ ያደረኩት። በቃ ያንተ እየመሰለኝ ለምን አንድ አይነት ቪዲዮ ስለሆነ የምትለቁት ያን ያክል አይለይም እና ከዛ ሁሉንም እንደዛ አድርጌ ምናምን አደረኩኝ። ከዛ መጨረሻ ላይ እነዛ ልጆች ጋር ገባሁ። እነዛ ልጆች ጋር ስገባ ያጸብን ቢኖርም አንተን እንዳገኝ እረዳኝ ማለት ነው። እና ከዚህ በላይ ያው የማምንበት ነገር የለም ማለት ነው። ዱዓ ባደረኩበት ወይም ደግሞ ጸሎት ባደረኩበት ሰምቶኝ ከዚህ አድርሶኛል። ስለዚህ ያው እሺ በጣም ጥሩ። እና አሁን እስልምናን ለመቀበል ዝግጁ ነሽ ወይስ ነገር ይመስል? አዎ ዝግጁ ነኝ። ግን ዝግጁ በሆነም በደንብ በዚህ ብቻ አንድ በቃ አልፈልግም ይሄን አስረዳዋት ብለህ ለምን እዚህ ጋር ነገርከኝ እንደዚህ ናቸው አልከኝ እንጂ ስለ እስልምና አላወቅም። ኢስላም ብሎ ማለት ለአንድና ብቸኛ ለሆነው አምላክ ለአላህ መገዛት ማለት ነው። معنى الإسلام يعني الاستسلام لله والانقياد له بالطاعة والخلوص من الشرك والبراءة من أهله. هذا هو الإسلام. الإسلام بلو مالت ترجمه راسن لعنده أملاك فقادر ماسكزات يعني أرسم ببتشي جنة مكزات مالتهم. برسولاي كنت تسارنا قارة نبياتو تشهرنا عزيزت. برسولاي كنت تسارنا قارة بترسم ببتشي جنة يا ملك المنور. هذا هو الإسلام. وما خلقت الجن والإنس إلا ليعبدوني إلا الله. سوتشن እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ነቢያቶችም ሁሉ ያስተማሩት ኢስላም ይህ ነው። አላህ በቁርአን ላይ ሲናገር ምን ይላል? ወለቀድ በዐስና ፊ ኩሊ ኡመትን ረሱለን አን ዕቡዱ ላህ ወጅተኒቡ ጣጉት ይላል። ሙሐመድ ሆይ በእርግጥም ወደ እያንዳንዱ ህዝብ ነቢያትን ልኬያለሁ። እነዚያም ነቢያት ሲያስተምሩ የነበሩት አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ጣዖቶችን ሁሉ ራቁ በማለት ነበር ይላል። ኑሕ ለምሳሌ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱ ላህ ማ ለኩም ምን ኢላሂን ገይሩህ እያለ ይናገራል። በእርግጥም ኖህን ወደ ህዝቦቹ ልኬው ነበር ይላል አምላክ አላህ። እርሱም ሲያስተምራቸው ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም ጌታ አምላክ የላቸውም ይላቸዋል። ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውም ዕቡዱ ላህ ማ ለኩም ምን ኢላሂን ገይሩህ ወኢላ ሰሙድ አኻሁም ሷሊሓ ቃለ ያ ቀውም ዕቡዱ ላህ ማ ለኩም ምን ኢላሂን ገይሩህ። ሁሉም ነቢያት ይህን ያስተማሩት ይህ ነው ኢስላም ብሎ ማለት አላህን በብቸኝነት መገዛት፣ ከእርሱ ውጭ ያሉ ባዕድ አምልኮዎችን ሁሉ መራቅ። መሲሁም ያስተማረው ይሄን ነበር። ወኢነ ላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም ይላል። መሲሁ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ሙሴም ይሄን ያስተማረው ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ ለሙሴ፣ አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም፣ እውቀቱም ሁሉን ቦታ ያካበበ ሆነ እያለ ይናገራል። أبراهيم يني استمر وإبراهيم إذ قال لقومه اعبدوا الله واتقوه ذلك خير لكم إن كنتم تعلمون إنما تعبدون من دون الله أوثانا وتخلقون إفكا إن الذين تعبدون من دون الله لا يملكون لكم رزقا فابتغوا عند الله الرزق واعبدوه واشكروا له إليه ترجعون إلى أبراهيم لهزبوش من استمراتشو هزبوش هوي الله ببتشنينات تجازو أرسلن بتشا فروت يمتوقوا بتهونوا يهلا أن أنت يتشالنا علاتشو ከዚያም በኋላ አብርሃም ከአላህ ውጭ ያሉ ባዕድ አምልኮችን ሁሉ ጣዖት ብሎ ጠራቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አላቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ወተኽሉቁነ ኢፍካ በራሳችሁ አማልክት ናቸው ብላችሁ ፈጥራችኋቸው ነው አለ። የሰው ፈጠራዎች ናቸው ከአላህ ውጭ ያሉ አምላክ ተብለው የሚጠሩ ሁሉ ራሳቸው ሰዎች አምላክ አድርገዋቸው ነው እንጂ አምላክ ምንም አጋር የለውም። ከእርሱ ውጭ ሌላ ማንም አምላክ የለም። ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አላቸው። አብርሃም ምን አለ? እነዚያ ከአላህ ውጭ የምትገዟቸው ሁሉ ለእናንተ ሲሳይን ሊለግሷቸው አይችሉም ማለት። ፈብተጉ ዒንደላሂ ሪዝቅ፣ ሲሳይ ስትፈልጉ ከአላህ ብቻ ፈልጉ ጸጋ። ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን፣ እርሱንም በብቸኝነት ተገዙት፣ ስለዋለላችሁም ጸጋ እርሱን ብቻ መስግኑት፣ በምትሞቱም ጊዜ ወደ እርሱ ነው የምትመለሱት ይላል። እና ይህ ነው አምላክ አላህ ሱብሓነሁ ወተዓላ ለዚህ ዓላማ ነው የፈጠረን፣ እርሱን በብቸኝነት እንድንገዛ ነቢያቶችንም ሁሉ የላካቸው ይህን አስተምሮ ለትውልድ እንዲያስተምሩ ዘንድ ነው። ለአላህ ሱብሓነሁ ወተዓላ ታዛዥ መሆን፣ እርሱን በብቸኝነት ማምለክና መገዛት፣ ከእርሱ ውጭ ያሉ ባዕድ አምልኮችን መራቅ። هذا هو الإسلام። ይህ ነው ኢስላም ብሎ ማለት ነው። እሺ ማለት ከአባ ማለት ምን ማለት ነው? ማለት ከአባ ምንድን ነው? በጣም ጥሩ።
ካዕባ ማለት መካ ላይ የሚገኘው ያ አራት ማዕዘኑ ካዕባ ይባላል። አይ ማለት እሱን አውቃለሁ፣ ግን ማለት እናንተ የምታመልኩት ነው ወይስ የአላህ አምሳያ ነው? ምንድን ነው? አይደለም፣ የምናመልከውም አይደለም፣ የአላህም አምሳያ አይደለም። አቅጣጫ ብቻ ነው፣ የሶላት አቅጣጫ። እንግዲህ ሰዎች ወደ ተዘበራረቀ ቦታ፣ ወደ ተለያየ ቦታ እንዳይሰግዱ፣ ወደ አንድ አቅጣጫ ብቻ እንዲሰግዱ የተቀመጠ ምልክት ነው። አላህ ስብሐነሁ ወተዓላ ነው እንዲሰራ ያዘዘው። ነቢያቶች ናቸው የሰሩት። ለትልቅ ዓላማ ነው የተሰራው፣ ለሶላት አቅጣጫ ይሆን ዘንድ እና የሐጅ ስነስርዓት መፈጸሚያ ይሆን ዘንድ፣ ሁለቱን ታላላቅ የእስልምና መሰረቶች መፈጸሚያ ይሆን ዘንድ ነው። ሶላት ወአልሐጅ፣ የሶላት አቅጣጫ እና የሐጅ መፈጸሚያ ቦታ እንጂ ሌላ አይደለም። አላህ ስብሐነሁ ወተዓላ አቅጣጫ ብቻ እንደሆነ በቁርአን ላይ ሲገልጽ ምን ይላል? ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። አቅጣጫ ብሎ ቃል በቃል ይጠራል። የስግደት አቅጣጫ እንጂ ሌላ አይደለም። መዝሙረ ዳዊት ላይ ዳዊት ሲናገር ወደ ቤተ መቅደስህ ዙሬ እሰግዳለሁኝ ይላል። ወደዚያ ስለሰገደ ያንን አምላክ አድርጎታል አይደለም። ወደ እርሱ አቅጣጫ ይዞሩና ይሰግዱ ነበረ። ይህ ነው። እሺ፣ ሌላ ጥያቄ አለሽ? ሌላ ምን ልጠይቅ? እሺ ነቢዩ መሐመድ ለምንድን ነው የ9 ዓመት ልጅ አገባው? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እናታችን ዓኢሻን ለምንድን ነው ያገባት? ከአላህ ሱብሓነሁ ወተዓላ የመጣ ትዕዛዝ ነበር። እርሳቸው ሂደው እንዳዎችን ልጅ ለትዳር ፈልጌ ምናምን እንደዚያ ብሎ አልነበረ። ነገር ግን ከአምላክ ዘንድ በመልአኩ ጅብሪል ዓለይሂ ሰላም አማካኝነት የመጣ ትዕዛዝ ነው። መልአኩ ጅብሪል ዓለይሂ ሰላም ወደ ነቢያችን ሰለላሁ ዐለይሂ ወሰለም በህልማቸው ተገለጠላቸውና በጨርቅ ይዟል። በዚያ ላይ የእናታችን አይሻን ምስል ይዟል። ገለጠላቸውና ፈቃለ ለሁ ያ ሙሐመድ ሃዚሂ ዘውጀቱከ ፊ ዱንያ ወልአኺራ፣ ሙሐመድ ሆይ ይህች ሴት ለአንተ ሚስት እንድትሆን ተወስናለች በዱንያ በአኺራ ተብሎ ታዘዙ። ነቢያችን ሰለላሁ ዐለይሂ ወሰለም ከህልማቸው እንደተነሱ የነቢያቶች ህልም ራእይ ነው፣ ከአምላክ ዘንድ የሚመጣ ግልጠተ መለኮት እንጂ ሰይጣን በህልማቸው አይገለጥም፣ በእነርሱ አይመጣም። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም በቃ አምላክ አዞኛልና ነይ ብለው አስገድደው አልወሰዷትም። እንዳውም በሌላ ጊዜ መልአኩ ጅብሪል ዓለይሂ ሰላም አሁን ይሄን ህልም ደገመው ለሁለተኛ ጊዜ። ሙሐመድ ሆይ ይህች ሴት የአንተ ሚስት እንድትሆን ተወስናለች አላቸው። ከዚህ በኋላ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሄደው የትዳር ጥያቄ ያቀረቡላት። እንግዲህ የትዳር ጥያቄ ቢቀረብላት ህፃን ልጅ እንዳልሆነች ትረዳላችሁ። ራሷን ስለ ተክለ ሰውነቷ ተናግራለች። አቡ ዳውድ ላይ በተዘገበ ሶሒህ በሆነ ሐዲስ እናታችን አይሻ ራሷ ስለ ተክለ ሰውነቷ ተናግራለች። እናቴ አለች ራሷ ስትናገር ከማግባቴ በፊት ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግብን ቀምማ ትመግበኝ ነበር፣ ይሄም ተሳካላት ለእናቴ፣ እኔም ሰባህ ወፈርኩኝ አለች። አንዲት ወጣት ሴት የምትደርስበት ተክለ ሰውነትም ላይ ደርሻለሁ አለች። ቃል በቃል ራሱ ቋጨች። በቃ አለቀ። ሴት ልጅ የተክለ ሰውነቷ ከደረሰና ብቁ ከሆነች ብታገባ ችግሩ ምንድን ነው? ምንም ችግር የለም ማለት የ9 ዓመት ልጅ ነች፣ ህፃን ነች። እንዴት 9 ዓመት ልጅ ጋር እንዴት ህፃን አይደለችም? ራሷ ከተናገረችው በላይ እኛ እናውቅም። ራሷ ስትናገር ወጣት ነኝ ብላ ተናግራለች። አንዲት ወጣት ሴት የምትደርስበት ተክለ ሰውነት ላይ ደርሳለች። አሁን እዚህ ጋር እየጠየቀን ያለ ነው ስለ ዛሬ 9 ዓመት ሴት ሳይሆን የዛሬ 1446 ዓመት በፊት ስለነበረች ሴት ነው። ምን አለ መሰለሽ በእስልምና አስተምሮ አለ። እሱ ምንድነው? የሰው ልጅ ሲፈጠር ጊዜ አሁን እንዳለችው ቁመት አይደለም። አዳም ልክ እንደኛ ይመስልሻል? ቁመቱ አይደለም። አዳምን ነቢያችን ሰለላሁ ዐለይሂ ወሰለም ሲገልጹት ኸለቀ ላሁ አደም 60 ዚራዐን አሉ። አላህ አዳምን 60 ክንድ አድርጎ ነው የፈጠረው አሉ። 30 ሜትር ማለት ነው። ከዚያም ሰዎች ወንጀል በሰሩ ቁጥር ተክለ ሰውነታቸው እየደቀቀች እያነሰች ሂዳ መጥታለች እዚህ ድረስ። ስለዚህ የአዳም ጊዜ የነበረው ሰውና የአሁኑ ሰው አይገናኙ ጭራሽ። የ30 ሜትር የሚሆን ሰው ዛሬ ቢመጣ ሚስት ያገኛል? ምድር ላይ አያገኝም። የአንድ 2 ሜትር ማትሞላ ሴት ለእርሱ ብቁ ልትሆን አትችልም በፍጹም። በአዳም ጊዜ የነበረው ከኖህ ጊዜ ከነበረው ይበልጣል። የኖህ ጊዜው ደግሞ ከአብርሃም ጊዜ ከነበረው ይበልጣል። በሙሴ ጊዜ ያለው ከአብርሃም ያለው ይበልጣል። ልክ እንዲህ ሰውነታቸው እየደቀቀች መጣች። የዛሬ 1446 ዓመት ዘመን የነበረች ሴት እና የዛሬዋ ሴት እኩል አይደለችም። ይህን የምንለው ከኛ ከራሳችን ግምት ሳይሆን ራሷ የተናገረችውን እየነገርኳቸው ነው። ሐዲስ ላይ ወጣት እንደነበረች ደርሳለች፣ እሷ ተናግራለች። የወር አበባ የምታይበት እድሜ ላይ እንደሆነችም ገልጻለች። ትርሚዚ ላይ በተዘገበ ሐዲስ ራሷ ምን አለች? ኢዛ በለገት ልብንት 9 ሲኒን ፈሂየ እምረአ አለች። በዚህ ዘመን ሴት ልጅ 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች። ኢምረአ ማለት
ሰገር ወይ ነው ከህፃንነት እድሜ ወጥታለች ማለት ነው። ገብቷችኋል አይደለ? ራሷ ህፃን እንዳልሆነች ቃል በቃል ተናግራለች። ኢምራአ ደርሳለች፣ ለአቅመ ሔዋን የደረሰች ሴት ማለት ነው። ኢምራአ ማለት ሴት አላህ ስብሐነሁ ወተዓላ ሚስት ለማለት ሲገልጽ ጊዜ ኢምራአ እያለ ነው የሚጠቀመው። ሴቶች እያለ ይገልጻቸዋል፣ ከህፃንነት ዓለም የወጡ ማለት ነው። እና ይህን ራሷ ተናግራለች። ሌላው እናታችን አይሻ ረዲየላሁ ዐንሃ ከዛሬዋ 9 ዓመት ሴት ጋር ለማወዳደር የፈለገ ሰው ማንነቷን ያንብብና ያወዳደር፣ ችግር የለውም። እናታችን አይሻ ከማንነቷ መካከል አንድ ልስጣችሁና አወዳድሩልኝ። ከዛሬዋ ዘመን ሴት 2020 ምናምን ሐዲሶችን በጭንቅላቷ ሸምድዳ ለትውልድ ቁጭ ብላ የምታስተምር ሴት ነበረች። እስኪ ቀርጿት እናንተ። የዛሬዋ 9 ዓመት ይሄን ማድረግ ትችላለች? አረ በፍጹም አታደርግም። ምናልባት ቀስ ትጫወት ህፃን ልጅ ልናገኝ እንችላለን። ቦታቸው አይደለም። እናታችን አይሻ ግን 2000 ምናምን ሐዲስ ምን አይነት ሴት ነች? በጣም ትልቅ ሴት ነበረች። ሷሃቦች ኺላፍ በሚፈጠር ጊዜ በመካከላቸው ሃይማኖታዊ ጉዳይ ሲጋጩ እናታችን አይሻን ሄደን እንጠይቅ እያሉ ፈትዋ የሚጠይቋት ትልቅ አስተማሪ ሴት ነበረች። ሐታ የጦር ሜዳ መርታለች። የ9 ዓመት ሴት ዛሬ ትመራለች እንዴ? አትመራም። ቦታቸዋል። የጦር ሜዳ መርታለች እያልኳቸው ነው፣ ወታ ማለት ነው እንደዚህ። እና ስለዚህ ከተክለ ሰውነቷ አንጻር ነው ዋና የሚታየው እሱ ነው። ተክለ ሰውነቷ ደግሞ ደርሳለች። አረብ ሀገር የኖራችሁ ሰዎች ይህን ማየት ትችላላችሁ። ኢትዮጵያ ላይ ያለች 10 ዓመት ልጅ እና የአረብ ሀገር ያለች 10 ዓመት ልጅ አካላቸው እኩል ነው ማረ? አይ የ10 ዓመት ልጅ ቤት ውስጥ የለም ማለት አረብ ሀገር ያሉ ሰዎች ሴቶች እና ኢትዮጵያውያን ያሉ ሴቶች እድሜያቸው ተመጣጣኝ ቢሆንም ተክለ ሰውነታቸው የእነዚህኞቹ በጣም ትልቅ ነው። እና ያ ነው ከዚህ ከግምታዊ ነገር ሳይሆን እናታችን አይሻ ራሷ የተናገረችው ነው የሚገዛን። በዚያ ላይ ምን አይነት አደጋ ደርሶባታል ነው ጥያቄው። ምንም የደረሰባት ነገር የለም ሰዎች እንደሚገምቱትና እንደሚያስቡት እንደዛ አይደለም። እና ተክለ ሰውነቷ እንደደረሰ ራሷ የተናገረችው እሱ ትልቅ ማስረጃ ነው የሚሆንን የእርሷን ማንነቷን ማንበብና ያንን መረዳት እንጂ ከዛሬዋ ጋር ማወዳደር አይደለም። እሺ ሌላ ጥያቄ አለሽ? ሌላ ጥያቄ? አይ ሌላ ጥያቄ እንኳን የለኝም። ደግሞ ቀስ እያልኩኝ እጠይቃለሁ ሲገባኝ። አይ እሺ እንደ የምትነግረኝ ነገር ካለ ይጠቅማታል ብለህ የምታስበው ነገር ካለ ነገር። እኔ ላንቺ ቢጠቅምሽ መጀመሪያ ነገርኩሽ ስለ ኢስላም የነቢያቶች ሃይማኖት። ስለ ኢስላምማ ነገርከኝ እኮ ስለዛ ሳይሆን በቃ ማለት እንዴት አድርጌ እዚህ ጋር እኮ ነግሬሃለሁ አይደል እንዴ? ኢስላም ነኝ ብቻ ስላልክ ኢስላም አትሆንም። ለምን እዚህ ጋር እኔ ሃይማኖቱን አመንኩኝ ቢያንስ አላህ አንድ ጌታ ነው። ከዛ ደግሞ መሐመድ መላእክተኛ ነው ማለት ነው አይደለም? ከዛ መላእክተኛ ሲሆን ያንን ነገርከኝ ሰማሁ። ግን እዚህ ጋር እንዴት አድርጌ በደንብ ማወቅ እንዳለብኝ ምናምን ብትነግረኝ። እሺ ሻሃዳ ያዥና እስልምናን ተቀበይ። እስላማዊ ትምህርቶች የምትማሪበት ግሩፕ ደግሞ እናስገባሻለን። በየቀኑ ትምህርቶችን ትቀስሚያለሽ። የሰው ልጅ መጀመሪያ የሚያስፈልገው ምንድን ነው? ስለ ትክክለኛው ሃይማኖት ማወቅና አምላኩን ትክክለኛ አምላኩን የነብያትን አምላክ ማግኘቱ ነው። ከዚያ በኋላ ያምናል፣ ይመሰክራል ለዚህ ለአምላኩ። ከዚያ በመቀጠል አምላኩ ያዘዘውን ተግባር ይፈጽማል። ስለ ሶላት በመማር ሶላትን ለእርሱ ብቻ መስገድ፣ እንዲሁም ኢስላም የሚያዘውን ትእዛዛት በመማር ያንን ይፈጽማል። የሚከለክለውን ነገር በመማር ልክ እንዲሁ ይቆጠባል ማለት ነው። ይሄ ነው። እሺ ሻሃዳ ላስይዝሽ ዝግጁ ነሽ? በቪዲዮ ልጣ ወይስ ደስ እንዳለሽ? ችግር የለውም። ቤተሰቦች የሚያውቁሽ ከሆነ ችግር እንዳይፈጥሩብሽ ምናልባት እሱማ ለማወቅማ ፎቶ ስላለ አይደል እንዴ? በቃ በዚህ ሆነሽ የምለው ቃል አብረሽኝ የተከተልሽ በይ። ባይሆን ቀስ እያልክ እሺ፣ ችግር የለውም። አብሽሪ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ 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 ተባረከ ረህማን አላሁ አክበር። ከዚህ በኋላ ሙስሊም ሆነሻል። ለአላህ ምስጋና ይገባው። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙም አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው።
ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምና ሲቀበል ጊዜ ከአላህ ዘንድ ምን ያገኛል? የመጀመሪያ የሚያገኘው ትሩፋቱ ምንድን ነው ከተባለ ያለፈ ኃጢአቱን አላህ ይሰርዝለታል። አላህ ይህም በቁርአን ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈውን ኃጢአታቸውን ሁሉ ምርላቸዋለሁ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልኢስላም የጅቡ ማ ቀብለሁ፣ እስልምና ከእርሱ በፊት ያለን ኃጢአት ያሰርዛል። ሰውየው ሲሰልም ጊዜ ያለፈው ኃጢአት ሁሉ ይሰረዝለታል፣ ይቅር ይባላል። እና ይህን ይመስላል። ሻወር ትወስጃለሽ። ስለ ሶላት አሰጋገር ደግሞ በመማር እዚህ ላመንሽውና ለመሰከርሽው ለአንድና ብቸኛ ለሆነው ለአምላክ ለአላህ ብቻ ትሰግጃለሽ ማለት ነው። የምትማሪበት ግሩፕ ኢንሻአላህ እንድትገቢ አደርግሻለሁኝ። ዛህራ ካለሽ ጻፊ አንድ ጊዜ፣ ከሌለችን ችግር የለውም በውስጥ አገናኝሻለሁኝ። ስምሽ ማን ነበር ያልሽው? ብሌን። ብሌን። መቀየር ከፈለግሽ መቀየር ትችላለሽ፣ ካልፈለግሽ ችግር የለም። ስም ላይ ያሽ ልቀይርልሽ ወይንስ ይጥራ? በዚህ ደስ እንዳለክ። እሺ፣ ደስ የሚል ስም። እኔ በጣም ደስ የሚለኝ ስም ሀያት ይመችሻል? እሺ፣ በቃ ከዚህ በኋላ ስምሽ ሀያት ነው። በቃ የምትማሪበት ግሩፕ አገናኝሻለሁ። ማዳምን ስለ ውዱ አደራረግ፣ ስለ ሶላት አሰጋገድ ብትጠይቃት በደንብ ታሳይሻለች፣ ታስረዳሻለች። ካልሆነ ደግሞ ችግር የለውም በውስጥ አገናኝሻለሁ ከአንዲት ልጅ ጋር። እሺ እሺ፣ እንኳን ወደ ስራ መጣሽ። እሺ፣ ጥያቄ ያላችሁ ካላችሁ መቀጠል ትችላላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። እና ጥያቄ ነበረኝና ማለት ነው። እሺ፣ ጥያቄ ምንድን ነው? የምኖረው ሳውዲ አረቢያ ነው። ስራዬ ዶሮ ማረድ ነው። እሺ፣ ስንት ዶሮ እና ማለት በቀን ቢያንስ እስከ 500 እስከ 400 ወላሂ ከምሬ ነው። እና ቢያንስ ቢስሚላህም አለለም ቢስሚላህ ምለው አንዴ ከሸብኩ እንዳሉ ቢስሚላህ እላለሁ። ከዛም በኋላ ያው እየቆጠርኩ ስለሆነ ማርደው ايش سبلسين هنا بنقول عندنا اي ارضك انت كلام السلام عليكم دكتور ስሪት ያለው አድርገሽ በቃ መነሳት አለባቸው። ምን ትላላችሁ? እሺ ቀጥልሽ ወንድማችን። እና ቢስሚላህ ለማለት የሐራም ይኖረዋን አይኖረውም የሚለውን ለማወቅ ያክል ነበር። ቢስሚላህ ማለት አለብን ማለት ይሄ እንደ ኢትዮጵያ ወይም ከምድር ላይ አይደለም የሚታረዱት። ገብቶሃል? የቁም ነው የሚታረዱት። እዛ ላይ ደግሞ አረቡ ችግር የለውም አለ። እዛ ላይ የቆጠርኩ ስለሆነ ማርደው ውስጥ ነው የምታስገባቸው። በማሽን ነው የሚታረዱት። ላላ በእጄ ነው የምቆርጠው። ያው ግን የቁም ነው እኮ ቢሆንም ራሱ ቢስሚላህ በል። ያንዳንዱ ላይ ነብያችን ሰለላሁ ዐለይሂ ወሰለም ስታርድ ጊዜ ቢስሚላህ በል ብለው አዘውናል። አንዳንዱ በምታርድ ጊዜ ቢስሚላህ በል። ኦኬ خلاص የሆነው ጥያቄ ጀዛከላህ ኸይር